ሰላም ጤና ይስጥልኝ የተወደዳችሁ ክብራትና ክብራን ተመልካቾቻችን ሀብታሙ ረታ ወይም አፋይ ማርያም ልጅ ከታላቋ ብሪታንያ ዩናይትድ ኪንግደም ለንደን ነው የምገኘው። አሁን እንደምትመለከቱት በጀርባ የሊቢያ ኤምባሲ በር ላይ ነው የምንገኘው። በወገኖቻችን ላይ የሚደርሰው ጥቃት ይቁም ለማለት እንግዲህ ኤምባሲው በር ላይ ኢትዮጵያውያንና እንዲሁም ኤርትራውያን ወንድሞቻችን ጋራ በጋራ በመሆን ይህን ድምጽ ለማሰማት እንግዲህ እዚህ ቦታ ላይ ተገኝተናል ማለት ነው። በአሳለፍነው ሳምንት እንግዲህ በተለያዩ ሶሻል ሚዲያዎች ላይ ሲጸባረቅ የነበረው የተለያዩ ቪዲዮዎች ነበሩና ያንን በማየትና እዛ ሀገር ላይም ደግሞ በዛ በኩል ላይ አልፎ የመጡ ሰዎች ደግሞ እጅግ ቁስሉን እናቀዋለንና ይሄንን ድምጽ እንግዲህ ማሰማት ከቻልን ብለን ወደዚህ መተናል ማለት ነው። ውድና የተከበራችሁ ክብራትና ክብራን ተመልካቾቻችን እኔ የሚመለከት ኢትዮጵያውያን እንግዲህ ሁላችንም የራሳችንን አስተዋጽኦ እንድናደርግ አደራ ለማለት ነው። የተሰማቸውን አንዳንድ ሰዎችንም እንግዲህ ድምጻቸውን አሳያለሁ ማለት ነው። አብራችሁን ተከታተሉ ዘንድ በአክብሮት ጋብዛለሁ። አብራችሁን ቆዩ። ዛሬ የምንገኘው በሊቢያ ኤምባሲ በር ላይ ነው። ሊቢያ ላሉ ወገኖቻችን ድምጽ ለመሆን ነው። ለንደን ውስጥ ያለን በሊቢያ የመጣን ብዙ ናችሁ። እኔ እንኳን ያንን መንገድ አላየሁትም፣ ግን እዚህ ጋር መገኘት ስለነበረባችሁ ህመሙን ፔኑን ታውቃላችሁ። ኤኒዌይ በስራም አጋጣሚም ሆኖም ወይም አልፌዋለሁም ብላችሁ የቀራችሁ ህሊናችሁ ይውቀሳችሁ። አሁንም ዛሬም ነገም ደግመን ለማንኛውም ኢትዮጵያን ቤትም ዓለም ለሚሰቃዩ ድምጽ ከመሆን ወደ ኋላ አንልም። አመሰግናለሁ። Protect people, not borders. Protect people, not borders. Stop genociding. Stop genociding. Stop genociding. Stop genociding. We escape death. We escape death. Not to die again. Not to die again. Escape death. Escape death. Not to die again. Not to die again. Every life matters. Every life matters. ሰላም ኣብ ሙሉእ ዓለም ትርከቡ ዘለኹም ኣሕዋትና ኣብ ሊብያ ዘለዉ ብጣዕሚ ዝሕዝን ንርኢ ኣለና። ኣብዚ መፂና ዘለና ንዖም ኢና ኣምላኽ ምሳኹም ይኹን መውፅኢ ይፍጠረልኩም እንከላይ ማጅኹም ኣምላኽ ኣለዎ ኩሉ ትወፅኡ ኢኹም ከዓ እዚ ከዓ ክሓልፍ እዩ ዘይሓልፍ ነገር የለን ከማይ ክንብለኩም እንደሊ ሰላም እንደምናላችሁ። ይህ አሁን በለንደን ጎዳና ላይ ውስጥ በሊቢያ ኤምባሲ ለሊቢያ ላሉ ወገኖቻችን ድምጽ እያሰማን ነው የሚገኘው። እንግዲህ ዛሬ ተገኝተን በሊቢያ ኤምባሲ ለወገኖቻችን ድምጽ እያሰማን ባለንበት ቅጽበት ውስጥ እናንተም ለወገኖቻችሁ ድምጽ እንድታሰሙ ሁላችሁም በያላችሁበት በመጠቀሙ ሶሻል ሚዲያዎችም እንደዚሁም ደግሞ በማህበራዊ ድረገጾች ሐሳባችሁን እንደው ሰላም ሁላችሁም አዋትና አብጎኔ ህዋትና ነውን ድምጽ ህዋትና ነውን ሕጂምናትና ድምጽ ዝደሊ ዘለው ያጋኔ ላይ stop killing Eritrea and Libya, stop killing Ethiopia in Libya, stop killing Ethiopian people, Eritrean people in Libya. በዚህ አጋጣሚ ለኢትዮጵያ ኮሚኒቲ እናመሰግናለን። ይሄንን ትብብር ስላደረገልን ለኮሚኒቲው ለኤርትራውያንም ሆነ ለኢትዮጵያን ሊቢያ ላሉት ይሄንን ሐሳብ ስናቀርብላቸው በፍቃደኝነት ከፖሊሶች ጋር በመጻጻፍ ይሄንን እንዲፈቀድልን ስላደረጉ እናመሰግናለን። ምስጋናችን የላቀ ነው። በማንኛውም ሰዓት ከኮሚኒቲው ጋር ከጎናቸው ነን። እናመሰግናለን። እንግዲህ ያው በሊቢያ ኤምባሲ ተገኝተናል። ያው እንግዲህ በወገኖቻችን ላይ የሚደርሰውን ግፍ መከራ ለዓለም አቀፉም ለሌሎችም ለሊቢያ መንግስት ለማሳወቅ ነው። ይሄን ጉዳይ ይሄንን ድምጽ ለማሰማት ሰው መሆን በቂ ነውና ሁላችንም ያለፍንበት ነው። ወገኖቻችን ላይ እህቶቻችን ላይ ኢትዮጵያኖችና ኤርትራውያኖች ላይ የሚደርሰውን ግፍ ለማሰማት ነው የመጣነውና ወደፊትም የሚቀጥል ይሆናል። ድምጻችንን እናሰማለን። በዛ ላሉ ወገኖቻችን አይዟችሁ ከጎናችሁ ለማለት ነው። አመሰግናለሁ። ሰላም ውድ አፋና የሽፍቅ ሚዲያ ተከታታዮች፣ እንደሚታወቀው ዛሬ
አርብ ዛሬ ሊቢያ ኤምባሲ ላይ በነበረን ተቃውሞ ሰልፍ ሊቢያ ላይ እየደረሰ ያለውን ወንድሞቻችን ስቃይና እንግልት ለዓለም ሕዝብ ለማስተላለፍ ነው እዚህ የተገኘ ነው። በዚህም መሰረትም ያለምነውንና እቅድ አድርገን አውጥተን የመጣነውን ተግባራዊ አድርገናል። ወንድሞቻችን ከ150 እስከ 200 ሰው የሚሆን ተገኝተው ድምጻችን አሰምተናል። በዚህም መሰረት የሊቢያ ኤምባሲ የአምባሳደር አሲስታንስ የሆነውን አግኝተን በአካል ደብዳቤያችን ሰጥተን በኢሜይልም ሌሎች ፋይሎችን አስተላልፈናል። እንዲሁም በተጨማሪ ደግሞ እነሱ ይህንን ነገር ለአምባሳደሮቹን አስተላልፈን ይህንን ባለማቋረጥ እናንተ ጋር አብረን መስራት ይጠበቅብናል ብለዋል። ስለዚህ ባካችሁ በተለይ ደግሞ ሊቢያ ላይ ያላችሁ ሰዎች ኢንፎርሜሽን መረጃ ማያዝ ይጠበቅባችኋል። መረጃ ይዛችሁ በአፋቲ ላይ ፒክቸርስ ላይ በምንሰራጨው ኢሜል አድረስ በሱ ደብዳቤ ያላችሁ መረጃዎች በሙሉ እያስተላለፋችሁ ደላሎችን ለህግ ይህንን ስቃይ እያደረሱ ያሉት ወንድም እና እህቶቻችን ላይ ያስተላለፉ ያሉትን ሰዎች ለፍትህ አካላት እንድናቀርብ በትህትና እንጠይቃለን። አመሰግናለሁ። ብሔር፣ ሃይማኖት፣ ዘር ሳንል ነው እዚህ ጋር የተገኘ ነው። ሊቢያ ያላችሁ ሰዎች እግዚአብሔር ከናንተ ጋር ይሁን። ይህን ስለተባበራችሁ እናመሰግናለን። እግዚአብሔር ከናንተ ጋር ይሁን። ሊቢያ ያላችሁ ሰዎች